ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። ሃሎ ይበሉ። እሺ ውድ ቤተሰቦች፣ ዛሬ ደግሞ ይዤላችሁ የመጣሁት ትምህርት የተለመዱና ሁልጊዜ የምንጠቀማቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ በእንግሊዘኛ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ነው ይዤላችሁ የመጣሁት። እንደተለመደው ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል፣ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ እያልኩኝ ቀጥታ ወደ ትምህርቱ እሄዳለሁ ማለት ነው። እንግዲህ የመጀመሪያው እንዴት እናንብበው ትርጉሙንም ባንድ ላይ እናያለን ማለት ነው። ስለዚህ የመጀመሪያውን አይን እንደ አይ፣ ቲን እንደ ት፣ አርዩን እንደ ር፣ ኤስን እንደ ስ፣ ቲን እንደ ት፣ አይ ትረስት፣ ዋይ ኦ ዩን ባንድ ላይ ዩ ብለን ማንበብ። አይ ትረስት ዩ ምን ማለት ነው? አምንሃለሁ ወይም አምንሻለሁ ለማለት አይ ትረስት ዩ እንላለን ማለት ነው። ያ ወደ ቀጣይ ስንሄድ አሁንም ዋይ ኦ ዩን ባንድ ላይ ዩ፣ ኤን እንደ አ፣ አርኤን እንደ ር፣ አር፣ ዩ አር፣ ኤ፣ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት፣ ፋስት። ሙሉን ስናነበው ዩ አር ኤ ፋስት ምን ማለት ነው? ፈጣን ነህ፣ አንተ ፈጣን ነህ ወይም አንቺ ፈጣን ነሽ ለማለት ዩ አር ፋስት እንላለን ማለት ነው። ያ ኤስ እንዴት ነው? ኤችኤን እንደ ሃ፣ ቪኢን እንደ ቭ፣ ሃቭ፣ ዋይ ኦ ዩን ባንድ ላይ ዩ፣ ኤስኢን እዚህ ጋር ሁለት አናባቢ ባንድ ላይ መጣዋል። ተመሳሳይ ናቸው፣ በአንድ ድምጽ የምናነባቸው ማለት ነው። ኤስኢን ሲ ብለን ማንበብ፣ ኤንን እንደ ን፣ ሲን፣ ሃቭ ዩ ሲን አየኸው ወይም አየሽው ለማለት ሃቭ ዩ ሲን እንላለን ማለት ነው። ያ ወደ ቀጣይ እንሂድ። አይ ኤችኤን ሃ፣ ቪኢን ቭ፣ ሃቭ፣ ኤስኢን ባንድ ላይ ሲ፣ ኤንን እንደ ን፣ ሲን፣ አይ ሃቭ ሲን ካልን አይቼዋለሁ ስንል አይ ሃቭ ሲን እንላለን ማለት ነው። ያ ይሄኛውስ ምን ይላል? አይን እንደ አይ፣ ዳብሊው አይን ባንድ ላይ ዊ፣ ሁለቱንም ኤል በአንድ ድምጽ ል፣ አይ ዊል፣ ሲኦን እንደ ካ፣ ኤምኤን እንደ ም፣ ካም፣ አይ ዊል ካም ምን ማለት ነው? እመጣለሁ ለማለት አይ ዊል ካም እንላለን ማለት ነው። ያ አሁንም በተመሳሳይ ምን ብለን እናንበው? ይሄን አይ ዊል ከዛ ሲኤን እንደ ኮ ነው የምናነባት። እዚህ ጋር ዳብል ኤሎች መጨረሻ ሲመጡ ከኤ ጋር እንደዚህ ከመጡ እንደ ኦ ነው የምናነባት ማለት ነው ኤን። ስለዚህ ሲኤ እንደ ድምጿ ይቀየራል፣ ኮ ነው እንጂ እንደ ካ እናነባትም ማለት ነው። ስለዚህ ሲኤን ኮ፣ ሁለቱንም ኤል በአንድ ድምጽ ል፣ ኮል፣ አይ ዊል ኮል ምን ማለት ነው? እደውላለሁ ስንል አይ ዊል ኮል እንላለን ማለት ነው። ወደ ቀጣዩ እንሂድ። ምን ይላል? ኤችኦን አሁንም እንደ ሆ፣ ኤልን እንደ ል፣ ዲን እንደ ድ፣ ሆልድ፣ አይቲን እንደ ኢት፣ ሆልዲት ምን ማለት ነው? ያዘው ወይም ያዡ ለማለት ሆልዲት እንላለን ማለት ነው። ያ እዚህ ጋር ደግሞ ፒዩን እንደ ፑ፣ ሁለቱንም ኤል እንደ ል ማንበብ ፑል፣ አይቲን ኢት፣ ፑሊት ምን ማለት ነው? ግፋው ወይም ግፊው ስንል ፑሊት እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ፒውን እንደምናንብበው እንደ ፑ፣ ኤስኤችን እንደ ሺ፣ ፑሽ፣ አይቲን ኢት፣ ፑሽት ምን ማለት ነው? ሳበው ወይም ሳቢው ለማለት ፑሽት እንላለን ማለት ነው። ያ እዚህ ጋርስ ኤስኤን እንደ ሴ፣ ቪኢን እንደ ቭ፣ ሴቭ፣ አይቲን እንደ ኢት፣ ሴቪት ምን ማለት ነው? ቆጥብ ወይም ቆጥቢ ለማለት ሴቪት እንላለን ማለት ነው። ያ አሁን እዚህ ጋር ኤችዩን እንደ ኸ እንደ ሁ ሳይሆን የምናነበው እንደ ኸ
ሁለቱንም አር እንደ ዋይን እንደ ኸሪ ኸሪያፕ ዩፒን እንደ አፕ ነው እንጂ እንደ ዩ ብለን አናነባትም። አፕ የሚል ድምጽ ያለው ማለት ነው። ኸሪያፕ ማለት ነው ፍጠን ወይም ፍጠኝ ስንል ኸሪያፕ እንላለን ማለት ነው። ያ ወደ ቀጣይና ወደ መጨረሻው ስንሄድ ምን ይላል? ጂኢን እንደ ጌ ነው የምናነባት። ጂኢን እንደ ጌ፣ ቲን እንደ ት፣ ጌት ዩፒን አሁንም አፕ ልናነባዋለን። ጌት አፕ ስንል ተነስ ወይም ተነሺ ለማለት ጌት አፕ እንላለን ማለት ነው። ያ እንደዚህ እያደረግን የእንግሊዝኛ ክህሎታችን ማዳበር እንችላለን ማለት ነው። ስለዚህ ዛሬ እንዴት በቀላል መንገድ ያ የእንግሊዝኛ ንግግሮችን በአጭር መንገድ እንዴት መረዳት እንደምንችል ትርጉማቸውን አይተናል ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ቪዲዮውን ሳሰለችሁ ሁሌም የምንለቃቸው ቪዲዮዎች ሳሰለችሁ ካያችሁ አሪፍ ለውጥ ታመጣላችሁ ማለት ነው። ያ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኞላችሁ። ሰናይ ጊዜ